የዛሬ የፊት ማስክ ፊትን ጽድት ብርት የሚያደርግና የተደፈኑ ቆዳዎችን የሚከፍት ምርጥ የፊት ማስክ ሰርቻለሁ። ሰርታችሁ ተጠቀሙት፣ ትወዱታላችሁ። በእርግጠኝነት ተጠቅማችሁ ደግሞ ኮመንት ጻፉልኝ። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ፊታችሁ ለተሸበሸበባችሁ እንዲሁም ደግሞ ቆዳችሁ ለተደፈነ፣ አንዳንዴ ቆዳዎቻችን በምንጠቀማቸው ቅባቶች በምንጠቀማቸው ትሪትመንቶች ቆዳዎቻችን ይደፈናሉ። ስለዚህ እንዴት ነው እስቲም አድርገን እንደዚህ አይነት ማስኮችን ሰርተን ፊታችንን ቢያንስ ምግብ እንዲያገኝ ማድረግ ያለብን እና ይህንን ቪዲዮ ሰርታችሁ ተጠቀሙት። እናንተም ውጤታማ ትሆኑበታላችሁ። በመጀመሪያ ደረጃ የምጠቀመው እዚህ ጋር ቡና ተጠቅም ያለው እናንተ የኢትዮጵያ ቡና ካላችሁ የኢትዮጵያ ቡና መጠቀም ትችላላችሁ። የኢትዮጵያ ቡና ከሌላችሁ ደግሞ ነስካፌ መጠቀም ትችላላችሁ። ነስካፌ ወይም ደግሞ ጎልድን በፊት መጠቀመው ማለት ነው፣ እሱ መጠቀም ትችላላችሁ። እሱ ሲሆን ደግሞ የበለጠ እንትንና ለዚሁ እንዲሁም ደግሞ የኢትዮጵያ ቡና ስትጠቀሙ ግን አደራችሁ በደንብ መፍጨት አለባችሁ። ምክንያቱም ብዙ ከርዳዳ ከሆነ ፊታችሁ መሳጅ በምታደርጉበት ሰዓት ቆዳችሁ ሊጎዳው ስለሚችል ማለት ነው። ከዛ በኋላ እዚህ ጋር እናንተ ያላችሁን ቅባት መጠቀም ትችላላችሁ። እኔ የተጠቀምኩት ቤቢ ኦይል ተጠቅም ያለው። እናንተ ኦሊቭ ኦይል ካላችሁ ኦሊቭ ኦይል ወይም ደግሞ የቆዳ ዘይት ካላችሁ የቆዳ ዘይት መጠቀም ትችላላችሁ። እንዲሁም ኮኮናት ዘይት ካላችሁ ወይም ደግሞ ኮኮናት በተር ካላችሁ በሱ መጠቀም ትችላላችሁ። ከሌላችሁ ግን በቫዝሊ ብቻ መስራት ትችላላችሁ። ከዛ በኋላ የሁለተኛው ግብአት ደግሞ ቫዝሊን ይሆናል። እንደነገርኳችሁ ነው ግብአት ግዴታ ያኛው ቅባት ከሌላችሁ በዚህኛው ብቻ መስራት ትችላላችሁ። ምክንያቱም ምንም ችግር የለውም። ዋናው ነገር ለቆዳችሁ የሚስማማችሁ ቫዝሊን መምረጥ አለባችሁ። አንዳንዴ ኦሊቬራ ማይስማማችሁ ከሆነ ኦሊቬራ ቫዝሊን አለ፣ የተለያዩ ቫዝሊኖች አሉ። እንዲሁም ደግሞ ኦሪጂናሉ ቫዝሊን ብታገኙ ኦሪጂናሉ ቫዝሊን አግኝታችሁ እሱን መጠቀም ትችላላችሁ። እሱን አንድ ማንኪያ የሚሆን ጨምሬበታለሁ። ከዛ በኋላ እናንተ ደግሞ እዚህ ጋር ሎሚ መጨመርም አለመጨመር ትችላላችሁ። ሎሚ ግን ቢያንስ ድራ እስኪን ከሆናችሁ ሎሚ አሪፍ ነው፣ በጣም አሪፍ ነው። ቢያንስ በሳምንት አንድ ጊዜ ብንጠቀም ሎሚ ጉዳት እንዳለውም ጥቅምም አለውና ስለዚህ ሳይበዛ በትንሹ ትንሽዬ ሎሚ ብታረጉበት በጣም አሪፍ ነው። እዚህ ጋር ሁሉም ነገር ለማዋሃድ እንትን የሚለን ውሃ፣ ሙቅ ውሃ ከሰራ አድርጌያለሁኝ። እናንተ ግን እሳት ላይ ማድረግ ትችላላችሁ። ግን ብዙ ስላልሰራው ትንሽዬ ስላልሰራው ይህንን ተጠቅሜያለሁ ማለት ነው። እኔ በእናንተ ደግሞ እሳት ላይ አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ እስከሚዋሃድልን በደንብ እስከሚዋሃድልን ድረስ እናዋህደዋለን። እዚህ ጋር በደንብ መዋሃድ አለበት። ሲዋሃድ ራሱ እንትን የሆነ ለስለስ ያለ ከለር ይሰጣቸዋል እና መግቢያ ላይ እንዳያችሁት በእርግጠኝነት ሰርታችሁ ሞክሩት። እንደዚህ ትወዱታላችሁ። ከዛ በኋላ የምጨምረው ግሊሲን እንጨምራለሁ። እናንተ ካላችሁ ግሊሲን መጨመር ትችላላችሁ። ከሌላችሁ ደግሞ እንትን ይሄ ምንድነው ቪታሚን ኢ ካላችሁ እሱን ጨምሩበት። የሆነ ጊዜ ነበረኝ በጣም ነበር የጠቀመኝ፣ ግን ካለቀብኝ በኋላ መግዛት አልቻልኩም፣ አልገዛውም ማለት ነው። ግን ደግሞ ያው በሚቀጥለው ገዛለሁ ብዬ ተስፋ አደርጋለሁ። እናንተ ካላችሁ መጨመር ትችላላችሁ። እዚህ ጋር የተጠቀምኩት እኔ ግሊሲን ነው የተጠቀምኩት። መጠቀም አለመጠቀም ትችላላችሁ ማለት ነው። ወደ አሰራሩ ልሂድላችሁና ኮመንታችሁን ሀሳባችሁን እመልስላችኋለሁ። በዚህ አጋጣሚ ለቤት አዲስ ሆናችሁ ሰብስክራይብ እየሆናችሁ አበረታቱኝ። ሰብስክራይብ አድርጉ፣ ላይክ አድርጉት፣ ቪዲዮን ሼር አድርጉልኝና ቢያንስ ቪዲዮዬ ለሌሎች እንዲዳረስ ብታግዙኝ እናንተ እኔ እጠቀማለሁ፣ እናንተም አትጎዱም ማለት ነው። ከዛ በኋላ ቶሜሪክ እዚህ ጋር እርድ፣ ብዙዎቻችሁ የምግብ እርድ አይሆንም ወይ ብላችሁ ጠይቃችሁኛል። የምግብ እርድ ለፊታችሁ መጠቀም የለባችሁም፣ ምክንያቱም ብዙ ቅመማ ቅመሞች ሊኖሩባቸው ስለሚችሉ ማለት ነው። ወይም ደግሞ ከተጠቀማችሁ ለፊታችሁ ከማድረጋችሁ በፊት እጃችሁ ላይ ሞክራችሁ የሚያቃጥላችሁ ከሆነ ግን በጭራሽ እጃችሁ ላይ ፊታችሁ ላይ መቀባት የለባችሁ ማለት ነው። ምክንያቱም ጥቅም እንዳለው አንዳንዴ ለፊታችን ያገኘነውን ነገር መቀባትም የለብንም ማለት ነው። ከዛ በኋላ እርድ፣ ይሄኛው የፊት እርድ ነው፣ ለፊት ተብሎ እየተሰራ እርድ ነው እንጂ የምግብ እርድ አልተጠቀምኩም ማለት ነው። ግን ፋርማሲ ታገኙታላችሁ። ማንኛውም ፋርማሲ እርድ ሄዳችሁ ብታዩ